እኔ እኮ መናገር አልፈልግም፣ ግን በጣም ክፉ አናግሩኛላችሁ በእውነት እንዴ። እናቱ ስልክሽ አንቺ ወደሽ ገዝተሽ በእጅሽ የምትጠቀሚ ነገር ነው። የቲክታክ አፕ ወይ ጋጥ ወጥ መሆን ወይ የእምነት ሰው ከሆኑ ደግሞ መጸለይ። ሰላም ለሌላ አይደል እንዲነኝ የምለው በእኔነቱ ራሴ እንጂ ራሴን አውቄያለሁ። በማያውቀው ባልዋለበት ራሱን ያገኘ ቀድሞ አልጻፈም እንዲነበብ እሱን ያሰኘ እኔ እንዲህ ነኝ ማለት ለእኔ ሊያኮራኝ እንጂ ልሸማቀቅ እስር ቤት ለእስር ቤት እንዳትንከራተቱ የምጠይቁት ጥያቄ አለ። ይሄ ምንድነው? የተመሳሳይ ጾታ አፍቃሪ መሆንና በእግዚአብሔር ማመን ይቻላል ወይ ብላችሁ በጣም ጠይቁኛላችሁ። እሱን የሚመልስ ስላይዶች ከዚህ በኋላ አስገባላችኋለሁ። ያው ባንዲራውም ስላለ ሳላውቅ ያወከኝ ሕፃን ሳለው ያኔ አሳድገኛል አባቴ ለኔ የልጅነቴን መቼ ይረሳኛል ውለታ ብዙ ነው ዛሬ ትዝ ይለኛል ብዙ ዘመን ራራህልኝ ብዙ ዘመን አባ ሰላም እንዴት ናችሁ? ብዙዎቻችሁ የምትጠይቁት ጥያቄ ሰው ያያችሁት ፍላግ ይሄ ነው። እዚህ ጋር እናደርገዋለን። ሰላም ዛሬ ይሄንን ኮሜንት እና በጣም ተመሳሳይ ኮሜንቶችን ስላየሁኝ ለመመለስ ነው የመጣሁት። ባለፈው የለጠፍኩት ቪዲዮ የሰው ልጅ መመታት ልክ አለመሆኑን ያስረዳሁት እና ለህግ ስጡት ነው ያልኩትኝ። እና ያው እናንተ ደግሞ በጣም ታታሪ የሆናችሁ ከጀርባ ያለ የሬንቦ ፍላግ አለ። እሱ ምንድነው አይታችሁታል እያላችሁ ነው። ሰው ያያችሁት ፍላግ ይሄ ነው። እዚህ ጋር እናደርገዋለን ወይም እንደ ካባ እንደዚህ ልልበሰውና በደንብ እንድታዩት ብዬ ነው። ፖይንቱ ምንድነው? ሰው አትደብድቡ ነው። ይሄ ፍላጉ የኔ ነው። እኔ ደግሞ ማንኝ ኢትዮጵያዊ የተመሳሳይ ጾታ አፍቃሪ ነኝ ብዬ ከለጠፍኩኝ በጣም ቆይቻለሁ። ፕሮፋይልን ባይ ዘ ወይ ክሊክ ብታደርጉ ግልጽ ነው። እኔ የምንሸማቅቅበት ማፍረበት ነገር የለም። ያስረዷችሁ የነገርኳችሁ ሰው መደብደብ ልክ አይደለም። ማንንም ሰው አደብደቡ ነው ያልኩት እና የሆነም ዋናው ጉዳይ ምን መሰለ፣ በተለይም ደግሞ ስለዚህ ጉዳይ ሲነሳ በዚህ በኤልጂቢቲኪው ፕላስ መብቶች ዙሪያ የሚነሱ ጉዳዮች ጉዳዩ በዓለም አቀፍ ደረጃ እንደዚሁም ደግሞ በኢትዮጵያ ውስጥ የተለያየ አረዳድና አመለካከት ነው ያለው። ዋናዎቹ በተለያየ መንገድ ሊገለጹ የሚችሉ ናቸው። እንደ ከዚህ በፊቱ በአብዛኛው ሰው ብሎበታል። በተለይም በተባበሩት መንግስታት ድርጅት ደረጃ የሰው ልጅ ሁሉ በማንነቱ ሳይለይ በእኩልነት የመኖርና ከጥቃት የመጠበቅ መብት እንዳለው ይናገራል። ስለዚህ ብዙዎቹ ምዕራባውያን ሀገራት እንደ ጋብቻ፣ ልጅ የማሳደግ እና ከስራ መድሎ የመጠበቅ መብቶችን በህግም የፈቀዱበት ሁኔታ ነው ያለው። እንግዲህ ዓለም አቀፍ የሰብአዊ መብት ተሟጋቾች ጭምር ማንኛውም ሰው በጾታዊ ዝንባሌው ምክንያት ሊታሰር፣ ሊገደል ወይም ሊገለል አይገባም ብለው ነው እስካሁን እየተከራከሩ ያሉት ማለት ነው። ግን በኢትዮጵያ ያለው ሁኔታ እሱ ነው ወይ ካልን እሱም በፍጹም የማይገናኝ ነገር ነው። በኢትዮጵያ ውስጥ ጉዳዩ ከባህል፣ ከሃይማኖትና ከህግ አንጻር በጣም በጥብቅ የተከለከለ ነው። የወንጀል ህጉም እንደዛ ነው የሚለው። ለምሳሌ በኢትዮጵያ የወንጀል ህግ መሰረት ይህ ድርጊት እንደ ወንጀል ይቆጠራል። ድርጊቱ የተከለከለም ሲሆን እስከ እስራት የሚያደርስ ቅጣትም ሊያስከትል ይችላል ማለት ነው። ከዛ ባለፈ ባህልና ሃይማኖት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የእስልምና እምነትና የፕሮቴስታንት አብያተ ክርስቲያናት ድርጊቱን በጽኑ ያወግዙታል እና ማህበረሰቡም በባህል ደረጃ ሳይቀር ጉዳዩን እንደ ነውር ነው የሚመለከተው ማለት ይቻላል። ሌላው እንግዲህ ዋናዎቹ የክርክር ነጥቦች ምንድናቸው ካልን በሁለት የተለያዩ ጎራዎች የሚካተቱ ናቸው። አንደኛ የሚደግፏቸው አሉ፣ ሁለተኛ ደግሞ የተቃዋሚዎቹም አሉ። የሚደግፏቸው ካልን እንግዲህ ዓለም አቀፍ ተሟጋቾችንም ይጨምራል፣ የባህልና የሃይማኖት ጠባቂዎችንም እይታ የሚያካትት ነው ማለት ነው እና የሚደግፏቸው ምን ይላሉ? የግል ነጻነትና የሰብአዊ መብት መከበር አለበት ሲሉ ይናገራሉ። ሌላውም ደግሞ ማንም ሰው በማንነቱ ሊገለል ወይም ሊገፋ አይገባም የሚልን መከራከሪያ ያነሳሉ።
ከዛ በተረፈ ደግሞ ፍቅርና ምርጫ የግል መብት ነው ብለውም የሚከራከሩ ብዙዎች ናቸው። በዛኛው አንግል ደግሞ ያሉት ምን ይላሉ? ይሄ ተፈጥሯዊ አይደለም፣ ሃይማኖታዊና ባህላዊ እሴቶችን ይጥሳል፣ ስለዚህ መወገዝ ያለበት ድርጊት ነው የሚሉ አሉ። ሌላው የቤተሰብ መዋቅርና ቀጣይነትንም ያናጋል። ቤተሰብ ወደፊት መዋቅሩን ሰርቶ ትውልድን አፍርቶ ዋና ፐርፐዙን እንዳያሳካ ያደርገዋል። ሌላው ደግሞ እንግዲህ ከውጭ የመጣ ባህላዊ ወረራ ነው የሚሉም አሉና በዚህ ነው አብዛኛው አሁን ኢትዮጵያ ውስጥ ያለው ክርክር። ግን በጣም በሚያሳዝንና በሚገርም ሁኔታ እንደተባለው ሳይሆን ቀርቶ ኢትዮጵያ ውስጥ በድብቅ ሆነ እንጂ በጣም የተስፋፋበት ደረጃ ላይ የደረሰ ነውና በዚህ ጉዳይ እንግዲህ በዓለም ላይ ከፍተኛ ክርክር የሚደረግበት በየሀገሩም ደግሞ እንደ ባህሉና እንደየህጉ የተለያየ አረዳድ ያለው ጉዳይ ነው። እንግዲህ በኢትዮጵያ አውድ ግን ጉዳዩ ከሃይማኖት ከባህል ጋር በጥብቅ የተያያዘ ስለሆነ ህጉም ሆነ ማህበረሰቡ ድርጊቱን በፍጹም እያወገዙ ያለበት ሁኔታ ነው ያለው። ያም ሆነ ይህ ግን አብዛኛው የኢትዮጵያ ክፍል ሊባል ይችላል፣ በተለይም በትግራይም በሌሎችም ክልሎች በአማራ ክልልም ይሁን በሌሎችም ክልሎች ያለው ሁኔታ ከዚህ በላይ የዘለለ ነው የሚመስለው እና አዲስ አበባ ይባላል፣ ከዛ ሌሎችም የክልል ከተሞች ይባላሉ። ጉዳዩ በደንብ የተስፋፋ ነው የሚመስለው። እንደውም አብዛኞቹ እኮ ከዛ ባለፈ ራሱ ብዙ ነገሮችን ይናገራሉ። በተለይ አሁን ወደ 22 ሰፈር ወደ ቦሌ አካባቢ ሌሎችም አካባቢዎች ብትመለከት እንደዚህ አይነት ነገሮች በስፋት ነው ያሉትና ኢቭን እዚህ ቤት ሂዱ፣ እዛ ቤት እንደዚህ ያለ እንደዚህ ሁኔታዎችን ማግኘት ከፈለጋችሁ እዚህ ሂዱ የሚባልበት ሁላ ደረጃ ላይ ተደርሷል የሚባል 22 ቦሌ። አሁን ደግሞ አንዱ ሰው ምን ሲል ነበረ፣ በተለይም ወደዚህ ወደ አዲሱ የአድዋ ሐውልት የተሰራበት ሙዚየሙ ማለት ነው፣ በዛ አካባቢ ራሱ እንደ መገናኛ ስቴሽን እየተጠቀሙት እንደሆነ ነው እየተነገረ ያለው። እንደውም አንዱን ሰው ሊደበድቡት ሁላ ነበረ አይቷቸው፣ በዛ ድርጊት ውስጥ ሲሳተፉ አይቷቸው ሊደበድቡት እንደነበረ ሁላ ተናግሯልና ነገርየው ከሚታሰበው በላይ ትንሽ እየሰፋ የሄደ ነው የሚመስለኝ እንደኔ። ሌላም አንድ ሰው እንደዚህ መረጃ የሰጠኝ ምን አለኝ፣ ወደ ኢቭን መቀሌ የሚታወቁበትና የሚገናኙበት ቦታ ሁላ አለ። ወደ አዲግራትም ብትሄድ እንደዛው ነው። ኢቭን ሰዎቹን ራሱ አብዛኛው ሰው ያውቃቸዋልና አምኖ ተቀብሎ ነው የሚኖረው፣ ያው ምንም ማድረግ ስለማይችል ማለት ነው። ስለዚህ ሁኔታዎች ከአንድ ሰው ከሁለት ሰው ከብዙ ሰዎችም ኢቭን የበለጡ ናቸው። ደብቀው ተደባብቀው እየኖሩ ነው ካላልን በስተቀር እንደዚህ አይነት ነገር አልተስፋፋም ማለት እና ከህግ አንጻርና አካባቢ ግን ስንመለከተው ለምሳሌ በኢትዮጵያ ህግ መሰረት ይሄ ድርጊት በወንጀል የሚያስቀጣ ነው። የወንጀል አንቀጽ ህጉም 629 ይህ ድርጊት መፈጸም በህግ የተከለከለ መሆኑን ይደነግጋል። ቅጣቱ ደግሞ እንግዲህ ድርጊቱ እንደ ሁኔታው ከቀላል እስራት ጀምሮ እስከ 10 ዓመት ወይም ከዚያ በላይ ለሚያደርስ ጽኑ እስራት ይዳርጋል። በተለይ ደግሞ ጥቃት ተጽዕኖ የሚጨምር ከሆነ ማለት በጥቃት መልኩ በመድፈር ባስገድዶ መልኩ ከተደረገ ደግሞ ሌላም ቅጣት አለው ነው። እንግዲህ በጋብቻን ራሱ በተመለከተ የኢትዮጵያ ህገ መንግስትና የቤተሰብ ህግ ጋብቻን የሚፈቅደው በአንድ ወንድና በአንድ ሴት መካከል ብቻ ነው። ስለዚህ የምንም ይሄ ወደዚህ ወደዛ የሚያስብል በህግ የተከለከለ ነው። ሌላው ደግሞ በማህበራዊና ሃይማኖታዊ እይታ ከተመለከት ነው በጣም ብዙ ሃይማኖቶች የሚከለክሉት ድርጊት ነው። ስለዚህ በኢትዮጵያ ውስጥ ጉዳዩ ከግል ምርጫም በላይ ነው እና እንደ ሞራልና የእምነት ጥሰትም ተደርጎ ስለሚወሰድ በጣም ሲሪየስ ነው። ለአብዛኞቹ ሰዎች ያልተገለጠው ነገር ይሄ ነው። እኛ እንደ መብት መቁጠር አሁን በግላጭም እየወጡ እኔ እንደዚህ ነኝ እንደዛ ነኝ ማለት ተጀምሯልና እሱ በጣም የሚያሳስብ ነው። እንግዲህ ሌላው የማህበረሰቡም ባህልና ወግ መከበር አለበት። አብዛኛው የማህበረሰብ ክፍል ድርጊቱን እንደ ባህል ወረራ፣ እንደ ነውር ወይም ታቡ ነው የሚያየው። ስለዚህ ግለሰቦች በማህበረሰቡ ዘንድ ራሱ የመገለል የመሰደብና የጥቃት ስጋት ውስጥ እንዲገቡ ማድረግ፣ ከዚህ ድርጊት እንዲቆጠቡ ማድረግም አስፈላጊ ነው ተብሎ ነው አብዛኛው ሰው የሚመለከተው እና ይሄም ነው እየሆነ ያለው ነው የሚባለው።
ሌላው እንግዲህ የመደራጀትና ሐሳብን የመግለጽ መብት አላቸው ወይ ተብሎም ይጠየቃል ብዙ ጊዜ። እንግዲህ በዚህ በኤልጂቢቲኪው ፕላስ መብቶች የሚቆሙ ግልጽ የሆኑ ድርጅቶች እየመጡ ነው ያሉት በዓለም ዙሪያ ማለት ነው። ያሁኑ እንዴት ነው እንደዛ እየተከናወነ ነው ወይ የፈቀዱ ነው ወይ የሚለው እስካሁን እንግዲህ አልታወቀም። በተለይ ስብሰባዎችን ማድረግ ይችላሉ ወይ ሰብአዊ መብት አካባቢ ያለው ነገር ምናምን የሚለው ራሱ ሌላ ጉዳይ ነውና ግን ብዙ ድርጅቶች በውስጥ ለውስጥ በማስፋፊያም ብለው በምንም ብለው እየሰሩበት ያለ ሁኔታ እንደሆነ ነው አብዛኛው ሰው እየተናገረ ያለው። እና ለዚህ ጉዳይ የሚደረጉ ስብሰባዎች ወይም ውይይቶች በመንግስትም ሆነ በማህበረሰቡ ተቃውሞ ስለሚገጥማቸው በይፋ አይደረጉም እንጂ ውስጡን በጣም ብዙ ሆቴሎች አሉ አዲስ አበባ ላይም በለው የትም ሀገርና እንደዚህ ይደረግ ስብሰባዎች፣ ኮንቬንሽኖች ምናምን ያከናውናሉ። ግን ስሙ ሌላ ነው የሚያደርጉበት። እንደውም አንድ ትምህርት ቤት በአንድ የድርጅት የሚተዳደር በውጭ ድርጅት የሚተዳደር ትምህርት ቤት ውስጥ ደብተራቸው ላይ ባንዲራውን በማድረግ ወንበራቸው ላይ፣ ግድግዳው ላይ፣ ቦርሳቸው ላይ ብዙ ነገሮችን በማድረግ እያስተዋወቁላ እንደሆነ ነው የሚነገረው። እና ኮልፌ አካባቢ ይሁን የት አካባቢ ብቻ መረጃ የሰጠን አንድ ሰው እንደዛ አይነት ድርጊቶች እየተከናወኑ ናቸው። የሚደረጉት ደግሞ በኢትዮጵያውያኑ ነው። አስተባባሪዎቹ ኢትዮጵያውያን ናቸው የሚያደርጉት ነገር እና ትውልዱ ላይ ሁላ ሳይቀር እየሰሩ ነው። በጣም ከህፃናት እድገት ጀምሮ በቀላሉ እንዲይዙት፣ እንዲረዱት፣ ቀለሙን እንዲለምዱት ይሄ ነገር ማለት ኖርማል ነገር እንደሆነ በአእምሯቸው እንዲሳል እያደረጉ ነው ያሉት ተብሎ ነው እየተነገረ ያለው። ሌላው የዓለም አቀፍ የሰብአዊ መብት ተሟጋቾች መሰረታዊ የሰው ልጅ መብቶች ሊከበሩ ይገባል የሚል ግፊት በማድረግ በመንግስት ላይ ራሱ ከፍተኛ ይባል ጫናን እያሳደሩ ነው የሚገኙት። መንግስት ደግሞ እንግዲህ የህዝቡን ባህልና እሴት ማስከበር አለብኝ በሚል ይንቀሳቀሳል ነው የሚባለው። ያም ሆነ እንግዲህ እስካሁን ድረስ ያመጣ ለውጥ የለም። ሰሞን ሰንባዲ አልተያዘም፣ እንተን አልተያዘም የሚባለው በዛ መንገድ የሚታይ ነው። ምክንያቱም ጫናው ከፍተኛ ነው በመንግስት ላይ የሚደርሰው ማለት ነውና ከፍተኛ ዓለም አቀፍ ተቀባይነት ስላላቸው ነገሩን እንደቀላል ማየትም አስፈላጊ ነው ብዬ አላምንም። እንግዲህ አሁን ባለው ወቅታዊ መረጃ በአሁኑ ጊዜ እንግዲህ ኢትዮጵያ ውስጥ ምንም አይነት የህግ ለውጥ ለማድረግ የሚታይ እንቅስቃሴ የለም። በእርግጥ ጫናዎች አሉ። ህጎች እንዲለወጡ አኮሞዴት አድርጉ፣ እነዚህን ሰዎች ያዟቸው፣ በብዙ መንገድ ሊገለሉ አይገባም የሚሉ ሀሳቦች ከተለያዩ አንግሎች ይሰጣሉ። እንግዲህ በማህበራዊ ሚዲያ ላይም አልፎ አልፎ ክርክሮች ይነሳሉ። አብዛኛው አስተያየት እንግዲህ በጣም እያወገዘ ነው የሚገኘው። አንዳንዶቹ ደግሞ ምን ችግር አለው ወደ ማለት የመጡም አሉና ብዙ የሚባሉ ክርክሮች ናቸው ያሉት። እንግዲህ የደህንነት ስጋት አለባቸው። እዚህ ዝንባሌ ውስጥ ያሉ ሰዎች ማንነታቸውን ደብቀው ነው የሚኖሩት በአብዛኛው ጊዜ ማለት ነው። ሌላው እንግዲህ በኢትዮጵያ ያለው ደረጃ ፍጹም ተቀባይነት የሌለውና በህግ የሚያስቀጣ ነው። ስለዚህ ጉዳዩ ከሰብአዊ መብትም ያለፈ ከሃይማኖትና ከሀገራዊ እሴቶችም ጋር የሚደርስ ነው። እንግዲህ ይህንን ጉዳይ መስፋፋቱን ከተናገረን አይቀር እንዴት ነው የተስፋፋው፣ በምን ያህልስ ቁጥር ነው የሚገኘው የሚለው ደግሞ ሌላው አጠያያቂና አሳሳቢ ጉዳይ ነው። ስለዚህ በኢትዮጵያ ውስጥ ይሄ ጉዳይ ተስፋፍቷል ወይ ለሚለው ጥያቄ በእርግጥ በቁጥር የተደገፈ ግልጽ መረጃ ማግኘት በጣም ከባድ ነው አሁን ላይ። ነገር ግን ከአንዳንድ ድርጊቶች ከምታዩቸው ከሶሻል ሚዲያዎች ከምታዩቸው ተነስታችሁ ሰፊ የሚባል ኢንጌጅመንት ወይም ቦታ እንዳሉ መረዳት ትችላላችሁ። እና ድርጊቱ በህግም ሆነ በማህበረሰቡ ዘንድ የተከለከለ በመሆኑ ሰዎች ማንነታቸውን ደብቀውም ስለሚኖሩ ጭምር ጉዳትም ጥቅምም ወይም ቁጥራቸውንም ማወቅ አልተቻለም በዛ መልኩ። ቢሆንም ግን አሁን ባለው ሁኔታ ድርጊቱ ከበፊቱ የበለጠ እየታየ ወይም ትኩረት እየሳበ መጥቷልና ከባድ የሚባል ጊዜ ይመስለኛል። አሁን ነገሮችን ማስተካከል ካልተቻለ ለወደፊቱ ጄኔሬሽን በተለይ ትልቅ ተጽዕኖ ውስጥ ያለን ነው የሚመስለኝ። እና የማህበራዊ ሚዲያው በተለይም ቲክቶክ፣ ቴሌግራም፣ ፌስቡክ አጠቃቀሙ መጨመሩ ጉዳዩ በይፋ እንዲነገር አድርጎታልና እንደ ማስታወቂያ የሚሰሩ ሰዎች አሉ በብዛት ድርጊቱን እናወግዛለን ነው የሚሉት፣ ግን ስለሱ ሌት ተቀን ሲሰሩ ይውላሉ። ያው እንደ ፕሮሞሽን እንደ መስራት ነው። እና
ቀደም ባሉት ጊዜያት ድርጊቱ የለም ተብሎ ይታሰብም ነበር እና አሁን ላይ ግን ግለሰቦች ራሱ በማህበራዊ ሚዲያ ማንነታቸውን በይፋ መግለጻቸው ወይም ድርጊቱን የሚያሳዩ ምስሎችን ማጋራታቸው እየተስፋፋ ነው የሚል ስጋት በማህበረሰቡ እንዲፈጠር አድርጓል። ነገር ግን ይሄ ከድሮም ባይሆን ከቅርብ ጊዜ ወዲህ ውስጥ ለውስጥ እየተሰራበት እንዲስፋፋ እየተደረገ ያለ ጉዳይ ነው። አሁን ላይ ግን ያው ሶሻል ሚዲያውም ስለበዛ ነገሮች በግልጽ እየታዩ ነው የሚገኙት ማለት ነው። እንግዲህ እዚህ የግሎባላይዜሽኑም አለ ይሄ ዓለም አቀፋዊነት ተጽዕኖ ማለት ነው። የውጭ ሀገራት ፊልሞች፣ ሙዚቃዎች፣ አልባሳት በተለይ ወጣቱ ላይ በሚያሳድሩት ተጽዕኖ ምክንያት የባህል ለውጦች በሰፊው እየታዩ ነው የሚገኙት። ይሄ ደግሞ እንግዲህ ወጣቶች የውጭውን ዓለም ያኗኗር ዘይቤ እንዲከተሉ መንገድ ከፍቷል ተብሎም ነው የሚታመነው። እንግዲህ አብዛኞቻችሁ ታስታውሳላችሁ በተለይ ከዚህ ቲክቶክ ክሬቲቭ አዋርዱ ላይ ያለባበሳቸውን አይታችኋል። ያለባበስ መቼም ከኢትዮጵያ ተምሮት እንዳልሆነ ብዙዎቻችሁ ታውቁታላችሁ። ያው ከውጭ በፊልም ያሉ ከግራሚ አዋርድ ከተለያዩ የሽልማት ስነ ስርዓቶች የሚለበሱ ልብሶችን ኮርጆ አምጥተው ነው እንደዛ እርቃን እስከመሄድ የደረሱትና ትውልዱ ከእውቀት ማነስ የተነሳ እየጠፋ ነው። አብዛኛው ትውልድ እውቀት አለው ተብሎ አይታሰብም። ሶሻል ሚዲያው ይመረዋል በቃ ግር ነውና አብዛኛው ሰው እዛ ደረጃ ላይ እየደረሰ ነው ያለው። እንግዲህ ድብቅ እንቅስቃሴዎች አሉ በተለይ በትላልቅ ከተሞች እንደ አዲስ አበባ ባሉት ማለት ነውና ድርጊቱ በድብቅ እንደሚፈጸም ይታወቃል። አብዛኛው በግልጽ አይወጡም እንጂ ይፈጽሙታል። እና የተወሰኑ መዝናኛ ቦታዎች፣ ካፌዎች ወይም የቴሌግራም ግሩፖችን ከፍተው ለዚህ ተግባር እንደመገናኛ እንደሚያገለግሉ በተለያዩ ጊዜያት የሚወጡ መረጃዎች አሉ። እና ብዙ ጊዜ ወጣቶች አሁን ለምሳሌ ከሴት ወጣቶች ጋር ስትነጋገሩ ወንድ ሴት የምር ሴት መስላችሁ ሹገር ማሚዎች ምናምን እያላችሁ ስትሄዱ እነሱ አሁንማ በተደራጀ መልኩ ገብተውበታል የሚባለው። ስለዚህ ማጥመድ፣ ከዛ ወስዶ ማስደፈር፣ ከዛ በኋላ የድርጊቱ ተጠቂ አድርጎ እንዲቀጥል ማድረግና ከሴቶችም ጋር ስታወሩ ከማታውቁት ሰው ጋር በቀላሉ ከተግባባችሁ እንሸኛችሁ መኪና አለኝ ና ልውሰድ አይነት እንደዚህ አይነት ድርጊት ውስጥ ከገባችሁ ጉዳዩ ሊያሳስባችሁ ይገባል። ለምን ብላችሁ ልትጠይቁም ይገባልና እንደሚያስደፍሩ ነው በአብዛኛው እየተነገረ ያለው። ሌላው ደግሞ በተለይም ከረጅም ጊዜ በኋላ ጓደኛዬ ነው ብላችሁ የምታገኙት ሰው ጋርም ግንኙነት ለመፍጠር መጠንቀቅ አለባችሁ። እነሱ አሁን ጓደኛችሁ ከሆነ ጊዜ በኋላ የሀሳብ ለውጥ አምጥቶ የዚህ ድርጊት ተጠቂ ሆኖ ምናምን ሊሆን ይችላልና እሱንም አታውቁትም። ስለዚህ በድንገት አብራችሁ ባላችሁበት ሁኔታ እንደዚህ አይነት ድርጊት ሊፈጸምባችሁ ስለሚችል እሱም ጥንቃቄ የሚሻ ጉዳይ ነው። ሴት ጓደኞችም ጭምር ይሄን ማድረግ እንደጀመሩ ነው እየተነገረ የሚገኘው እና ጥንቃቄ ያስፈልጋል ነው። ለጊዜውም ቢሆን እስከተወሰነ ጊዜ ድረስ ጥንቃቄ ያስፈልጋል። 22 ቦሌ እንደዚህ ክለቦች ምናምን በአብዛኛው ይሄንን ስራ እየሰሩ እንዳለ ነው እየተነገረ ያለው። ሌላው የማህበረሰቡና የመንግስትም ስጋት አለ። በቅርቡ በተለይ በኢትዮጵያ ውስጥ በተለያዩ ከተሞች ለምሳሌ እንደ አዲስ አበባ ማለት ነው በዚህ ድርጊት ላይ ያነጣጠሩ የተቃውሞ ሰልፎችና ሃይማኖት መግለጫዎች ይሰጣሉ። መንግስትም እንግዲህ ባህላችንን የሚበክሉ ተግባራትን እንከላከል በማለት በየሆቴሉ በየመዝናኛ ቦታዎች ጥብቅ ቁጥጥር እንደሚያደርግም ጭምር አስታውቋል። ይሄ ጥሩ የሚባል እርምጃ ነው። ይሄ እንግዲህ ከፍተኛ የሆነ ይሄን ነገር እንዳይስፋፋ ለማድረግ ድርጊቱ እየተስፋፋ ነው የሚል ስጋትም ስላለ የመጣ ምላሽ እንደሆነ ነው የሚገመተው። ከዛ ውጪ በእርግጠኝነት በቁጥር ጨምሯል ለማለት ጥናት ባይኖርም ጉዳዩ ግን ከበፊቱ በበለጠ በግልጽ እየታየና መነጋገሪያ የሆነ መምጣቱ ግን እውነት ነው። ይሄ የሚደብቁት አይደለም። በጣም የተስፋፋበት ደረጃ ላይ ነው የደረሰው። ይሄ ደግሞ በማህበረሰቡ በሃይማኖት ተቋማትና በመንግስት ዘንድ ከፍተኛ ጥንቃቄና ቁጥጥር እንዲደረግ ያስፈልጋል ማለት ነው። እንደውም ከሰሞኑ አንድ ቪዲዮ ተለቆ ነበረ። ወደ ጎንደር ከተማ አካባቢ 2 ታዳጊ ልጆች ናቸው፣ በጣም ህጻናት ናቸው፣ ሁለቱም ወንዶች ናቸው። እንግዲህ በዚህ ድርጊት ውስጥ ሲሳተፉ በድብቅ ቪዲዮ ተቀርጸው ወጥቶ ነበርና ልጆቻችን ራሱ የት ነው የሚውሉት? ከእንደዚህ አይነት ድርጊት ምን ያህል የራቁ ናቸው? እነዚህ ልጆችስ ማን ነው እንደዚህ አይነት ድርጊት ውስጥ እንዲገቡ ያደረጋቸው? እና መታሰብና መመርመር አለበት። በጣም አስቸጋሪ የሚባል የጊዜ ሁኔታ ውስጥ ነው ያለነውና ጥንቃቄ ይሻል እያንዳንዱ ነገር።
ስለዚህ በተቻለ መጠን ጥንቃቄ በማድረግ ልጆቻችንን በመከታተል የሚማሩበት ትምህርት ቤት ምን ተማርክ፣ ዛሬ ምን አደረጋችሁ፣ ማን መጥቶ ነበር የሚባሉት ነገሮች አብዛኛው ሰው መረዳት ያለበት ነው የሚመስለኝ። ግን ዓለም አቀፍ ደረጃ ላይ ያሉ ብዙ ኢትዮጵያውያን በድርጊቱ ተሳታፊ ሆነዋል። ስለዚህ እየመጡ እየበከሉ እየሄዱ ነው ያሉት በተለይ ወጣቶችን እና ጥንቃቄ ያስፈልጋል። ሶሻል ሚዲያውን ለዚህ ነገር ተሰማርተውበታል። በፌስቡኩ፣ በቲክቶኩ በሁሉም ሞልተዋል እና ሰዎችን ያጠምዳሉ። በተደራጀ እና ስትራቴጂክ በሆነ መልኩ ሰዎችን እያጠመዱ እንደዚህ አይነት ነገር ውስጥ ይከታሉ። ይሄ የታወቀ ነገር ነው። እዚህ አብዛኛውን መንገድ ሰዎች በመመርመር ሊራመዱ ነው የሚገባው። ከዚህ በፊት እንግዲህ ዘግበንላቸዋል። ሻይን ጋብዝ ብለው እንደደፈሩት፣ የሆነ ነገር እናግዛለን ብለው እንደደፈሩት፣ ሹገር ማሚ ብር ከፍላለሁ ብላ ወስዳ በወንዶች እንዳስደፈረችው፣ ሌሎችም ብዙ ታሪኮች ወጥተዋል። ጓደኛዋም እንደዚህ ከውጭ መጣ ይሄን ድርጊት አንድ ጓደኛዋ ላይ እንደፈጸመች እሷ ከድሮ በነበራት ባህሪ ነበር የምታውቃት። በእርግጥ ከዛ በኋላ ተቀይራ እንዳገኘች እና እንደዚህ አይነት ነገሮች በስፋት አሉ። ጥንቃቄ በደንብ የሚያስፈልግበት ሰዓት ነው ብለን ነው የምናስበው። አሁን ላይ ያለው ነገር በአጠቃላይ በዚህ መልኩ የሚታይ ነው። ዓለም አቀፋዊ ነገሩ ያው አብዛኛው ሰው ያውቋል። በደንብ የተስፋፋበት ነው። ብዙ ኢትዮጵያውያንም በተለይ በዛ በዳያስፖራው አካባቢ ያሉት በስፋት እየተሳተፉበት ነው። ነፃነቴን መብቴን እያሉ በብዙ እንትኖች ውስጥ ነው አሁንም ያሉትና ዞሮ መፍትሄው መጸለይ፣ በሃይማኖቶቻችን መመለስ፣ ከዛ በተረፈ ደግሞ የራሳችንን የጥንቃቄ እርምጃዎች ማድረግ ነው እንጂ አስፈሪ የሚባል ደረጃ ላይ የደረሰበት ሁኔታ ነው ያለው። ይህንን ለማለት ነው የምንወደው። ብዙ ታሪኮች በውስጥ እየደረሱ ነው። እንደዚህ ተደርጓል፣ እንደዚህ አለ፣ ቼቼኒያ አካባቢ እንደዚህ ይደረጋል፣ ወደ 22 ቦሌ የሚባሉ ቦታዎች አሉ። በስም እየጠቀሱ የላኩልን ብዙ ቦታዎች አሉ። አስቸጋሪ የሚባል የገጠማቸው ታሪክም አለና ወደፊት በደንብ እያጠናቀርን እነዚህን ስቶሪዎች፣ ታሪኮች ወደ እናንተ እናደርሳቸዋለን። ያው በዚህ ዙሪያ የሚሰሩ ስራዎች ካሉ የሚወጡ መረጃዎች ካሉ ለማድረስ ነው የምንሞክረው። በዋናነት ቻናላችን ላይክ፣ ሼር እና ሰብስክራይብ አድርጉ። ከኛ ጋር እንድትሆኑ ነው በአክብሮት የምንጋብዛችሁ። ሰናይ ጊዜ ይሁንላችሁ።